ግማታ ቅርጭጭታ ሚጂ አሮጊት ነው የሚባለው። አሮጊት ሸታታ የሌባ ልጅ አንቺም ሰው ትባልሽ እንዴ? ቴንክ ዩ ባለጌ። ችግራችሁን ካልፈታችሁ ረሳችሁ ችግር ናችሁ ማለት እንዴ? እኔ ለውራ ኖ ሄሊ ኖ አንድ ሰው ተቸግሮ መጥቶ ተቸገርኩ እያለችሽ እንዴት ትዋሻለሽ? ትያታለሽ። ሽታን የሚታወቀው ተጎርጉሮ መሆኑን አንድ ኢንፎርሜሽን ሰምተናል። ለማንኛውም ቴንክ ዩ ፎር ኢንፎር ጣታችን ነው ማለት እድል ስጡን እንጂ እናውራ። ኖ ጥሩ አይደለም። ሰው ቸግሮት ነው የሚያለቅሰው። ሰው ቸግሮ መጥቶ እርዱኝ ብሎ አያለቅስም። በዛ ላይ ደግሞ ኤቪደንስ እያሳየችሽ ፎቶ እያሳየችሽ አይ ኖት ያሳል። ከዛም አልፎ ደግሞ ስልክ የሰጠችኝ እኮ አይሰራም አልሽ። የውሻታምሽ ውሸት just right now you was telling her that you was talking her on the phone. hey bitch ቆሻሻ ቤቢ ልጫንሽ ነው አንድ ጊዜ። እሺ ቤቢ ልጫንሽ ነው። እሺ ችግር የለውም ልጫንሽ። ዩዘር ስታርዬ እሺ ድሉ ልስጥሽ ችግር የለውም ግቢሽ። እሺ አሁን እኔ ቀድሜ ነው የገባሁት ጀጅ መደራረጉን ትተን መርሲዬ ይቅርታሽ። እሺ ላቅምልሽ። እሺ ማለት መርሲ ትቀድማለሽ ከና ዩዘር እኩል ይመጣል። እኔ አሁን እንዳልሹ ሄሉ ቸገረኝ ስትል እንርዳሽ አሏት እንጂ አልረዷትም። ካኑላ ደግሞ ለምሳሌ ክንዷ ላይ ወር ሙሉ አላየቻትም እቺ ሴትዮ። የዛሬ ወርም ብታያት ክንዷ ላይ አሟት ካረገች በረሃ ውስጥ ወባ አለ፣ ኢንፌክሽን አለ። መርፌ ካለሽ ለ7 ቀንም ለ14 ቀን አይወጣም እጅሽ ውስጥ እየሄድሽ ትወጊያለሽ። ለመርፌ ነው ካኑላ ሲጀመር የሚያስፈልገው። እሱም በውሸት ሊታይ አይገባም። አሁን ለጥፋ ነው ሁሉ ባልተረጋገጠ ነገር በፕላስተር ለጥፋ ነው ሁሉ ስትል ነበር ዩዘር። ከዚህ ጥላቻ ወጥተን አሁን ልጅቷ ያለችው እርዱኝ ሳይሆን ሰው ወሰደብኝ ገንዘብ አታሉኝ። መጀመሪያ አሁን ደፈረኝ ሲባል ሰው ልጃገረድ ብቻ ያስባል። አታሎም እኮ ግንኙነት ካረጋት ደፈራት ማለት ነው። ከዛ ወዲህ ደግሞ አገባሽ ያለው ሲላት እውነት መስሏት አብራው ሆና ሊሆን ይችላል። ይሄንም እንደ ወንጀል ማየት የለብንም እና እርዱኝ ሳይሆን ያለችው ልጁ ገንዘብ ወስዶብኛል ይመለስልኝ ነው አይደል ያለችው። ለጊዜው ደግሞ እንርዳሽ ብለን እህት ወገኖቼ ናቸው ብላ ከጠየቀች ማገዝ ነው እንጂ እንደገና ይሄ ሁሉ ነገር መሳደብና አርግዣለሁ ብላለች። የታለ ያረገዝሽው ብለሽ ጠይቃት ሄለን። አንድ ጊዜ ለምን ታቋርጫለች? ስለ እርግዝና ስጠይቃት እኮ አዎም እምቢም አይም አላለችም። ይለፈኝ ነው ያለችው። ይለፈኝ አለች። ይሄንን እጅሽ ላለውን ሕክምና ገብቶኛል በቃ ተይው አልኩ። አዎ ስለዚህ አሁን ዋናው ነገር ልጁን እንዲጋለጥና ሄሉዬ አንቺ ደውለሽ የምታገኘው መንገድ ካለ የወሰደውን ገንዘብ እንዲመልስላት ሚዲያ ተጽዕኖ ያደርጋል። ፎቶ ፖስት ሲደረግ ወንድሙ ሲነሳ እንዴ ብዙ ማጭበረብሩም እንደ ወንዶች ያጭበረብራሉ። አንደኛ እቺ ልጅ ለፍታ የሻይ ቡና ብላ የሰራችውን ገንዘብ እንዲመለስ ማድረግ ነው። ሁለተኛ ደግሞ የስደተኛ ወረቀት እንዴት አላወጣችም? እዛ ሆነ አሁን ፖሊስም ይፈልገኛል እያለች ነው። የስደተኛ ወረቀት ደግሞ ይዛ ወደ ኢትዮጵያ መመለስም አይቻልም። አንዴ እዛ ስደተኛ ነኝ ካለች እዛው ነው መቀመጥ። ብትመለስ እንኳን እንዲህ ሌጋሊ ማውራት የለባትም። አንድ ለወረቀቱ እንትን ይልባታል እና ዩናይትድ ኔሽን ሄድ ከማለት ሶማሌ ናት እርግጠኛ ሶማሌ ናት። እርግጠኛ ሶማሌ ናት። ሶማሌ ያደረግሻት ዩዘር ከአንድ ቦታ ቁሚ እስቲ መጀመሪያ ከምናገር አንድ ቦታ ሜርሲ ታውቂያለሽ። ቅድም ሶማሌኛ ምን አለች ብላ ሄለን ስትጠይቅሽ እኔ ሶማሌኛ አላውቅም ሴትዮዋ ስታወራት ግን ሰምቻለሁ አይደል ያልሽው? I think she have a problem, mind problem. ሄሉ ምን እንደሆነ ታውቂያለሽ? እህትየው ዘይት ትሸጣለች ሌላ ቲክቶክ አላት ስለተባለ ከልጁ ጋር የመጡ ናቸው። ከልጅቷ ከዘይት ከምትሸጠው ጋር የመጡ ሰዎች ናቸው። በሶማሊኛ አንድ ወርድ አስቢልን ስታወራ ሰማዋት ካለችው እስኪ የሆነ የሰማችውን ነገር እስኪ በሶማሊኛ ትበልልን። እስከ ወርኛም እንዳንፈል ዩዘር ትበልና እኔ መልስላታለሁ። ለማንኛውም ሄሉዬ አሁን እዚህ ሶማሌ መሆኑ ወንጀል አይደለም። ኢትዮጵያ ሶማሌዎችም አሉ። እኔ የጅማ ልጅ ነኝ። ልንገርሽ ሀገሬ ጅማ ነች። ሴት የወንጀለችን ታደካ ነው ዋ በሳሲን እቺ እኔ እርገኒ በርቴ ጉርባ ወልታኒ ነቴ እርገኒ አከነ ወነ ጎደኑ ፈርገኒ አን ብዩኮ ጅማ
beekaa akkasuma gochuu jirtu waan kana afaan sinirraa dhorki. Aan afaan isii walitti cabsa osoo na bira jiraata akkasittiin mangaa cillaa isii walitti cabsa wanni kun garaa na usu guyyaa meeqa qarshiin si ergattee osoo na wareersitu amma asiin na dhufte tiktookiin. Sheexaana wanni kun xashiidhaan sammuun isii likkii miti. You know? ፈያ እኔ የጅማ ልጅ ነኝ እንዳውም ከሱ የተላከኝ ሰው ራሱ ትመስለኛለች ስንት ቀን ብር ልክልሻለሁ ይላል ከሰይጣን የተላከኝ ትመስለኛለች ኦሮምኛ ከነዚህ ሰዎች ያለችው ከነዚህ እንትናችና ሰይጣኔን ታነሳብኛለች እንደገና ደግሞ ስንት ጊዜ ብር ልክልሻለሁ ይያለች እንደዚሁ እንትን አድርጋይ ነበር ማለት አበስ ባንክ ቤት ሄድኩ ካንተን አርጋይ ነው ካቲያን አርጋይ ነበር ነው የምትለው ያ እና ጤነኛ ትመስለኝ ባንዴ ልናገር ቆይ ልጅቷ ያለችው ፍትህ ጠይቁልኝ አይደል ያለችው ተራይ ነው በጸሎት ቆይ አንዴ ተራይ ነው እሺ ሄሉ እኛ እንድታግዣት ምን ፈልገው እንደ ሴት ይችልሽ ልጅነት ይታይባታል ማንኛውም ሰው ላይክ እንዲመጣው ራሱን ቪዲዮ ከፍቶ እንደዚህ ለማውራት ይከብዳል ልጅነቷን አይተናል ያልተግባቡት ማለት ያልገባት ነገር አለ ግን ገንዘቧን አጣለች እዚህ ጋር ውሸታም ናት ለማለት ሶማሌ ውስጥ የሚገኙ 3 ባንኮች ላከችልሽ ምን ልታደርግልሽ ያለችው ኢሮፓ አይደለም ስለዚህ ውሸታም ናት ብለሽ ስትናገር የዋሸችሽ የተጨበረበርሽው ነገር ሲኖር ነው እንጂ አሁን አንቺ ቀጥታ ዳይሬክትሊ አታክ ልታደርጊያት ነው የገባሽው እቺ ልጅ ሚሊዮን ቤት ገብታ አታክ ያደረግሽ አካውንት ራሱ አይኖርሽም እኮ በብዛት አሁን የተጀመረው እንጂ እኮ ደሃብሽል አለች አሁን ሶማሌዎች የሚጠቀሙት ደሃብሽል ነው ደሃብሽል ተጣጣ እንኳን አለመክፈል ያልኩ አይደለም ባንክ ቤት አንቺ አላሳዘነሽም ማሬ ሄለን እቺ ሴትዮ አስቆሚላ አሳዘነችኝ ብለሽ ሳይሆን ውሸታም ናት ብለሽ ነው የመጣሽው እንጂ ገስት ልከሽ እኔ እኮ ብር ልክላት ትራንስፖርት ሳልከፍላት የትራንስፖርት አስወጣዋት ላረዳት ነገር ብሯን አባከንኩባት ብለሽ አይደለም የመጣሽው ውሸታም ናት እገሌን ጥሩልኝ እኔ አልሰማሽም ኔቨር አታክ ያደረግሻት ነው ልጅቷ ልጅነት ይሳይባታል ሆነ ዩዘር የለም በሐዋላ ላክሽም አፍሪካ ላይ በሐዋላ ላካ ከዛን ከወስተር አልኳት እኮ ውሸቷን ነው ሄለን ለመላክ አልፈለገችም አሁን እኮ የታክሲ ሳልሰጣት ጸጸተኝ ትላለች በሐዋላ ልላክልኝ ስትያት ምን አለችሽ ዩዘር አይደለም እንዴት እንዳልኩ ባንክ ቤት ልንገርሽ ጠይቂያት እሷን ራሷን ልጅቷ ጠይቂያት አንዴ ልንገርሽ ስሚኝ አንዴ ልስሚኝ እሺ ባንክ ቤት ሂጄ ባንክ ቤቱን አውርቼ በእናትህ እንደዚህ አይነት ችግር ደርሶብኝ አበሻ ነኝ ወረቀት የለኝም በፈጠረክ ስል ልጁ ኧረ ችግር የለውም ከፍትልሻለሁ ብሎ ባንኩን እዛን ቀን ከፈተልኝ አንቺ ባንክ 2 ባንክ ነበረኝ አሁን 3 ነው ያለኝ እዛን ቀን ከፍቶልኝ ኧረ ምን ችግር አለ ተባበርልሻለሁ አዝኖልኝ ማለት ነው ከዛን ይሄን ባንክ እንዲያወሩ ሁሉ አድርጌ እንግሊዝኛ ትቻለች አንቺ እኔን እያወራችሽ ሺሻ ታጭታለች ሁሉ ሺሻ በጣም ልጅነት አለባት ሄሉ አንቺ ደውዪላት ለሰውየው ልትረጃት ሞክሪ በዛ ላይ ደግሞ እየነገረችሽ ነው እርጉዝ ናት ምናምን ብለሽ ስታወሪ ይሄ ራሱ አታክ ማድረግ ነው ሴት ሆነሽ እንደ ሴት መናገር እንኳን ባትፈልግ ከበር ልታረጊላት ነው የሚገባው ሄሉ ለሰውየው ደውዪለት አንቺ አንቂዎች ሴትዮ ከልጅቷ ላይ እዚህ ላይ ነው ሺሻ ብታገኝሽ እኮ እንዴት እንደምደበድብሽ ስክሪን ላይ እያሳየችሽ ነው እንዴት እንደምታጣፋ አንቺ እዛው ባገኝሽ እንደዚህ ነው የምመታት እንዴት እንዳለኝ ታውቂያለሽ ልጁ ባለባንክ ያማታል እንዲያረግ ምንድነው ትተዋወቃላችሁ አዎ እኮ ዘመን ልትረዳኝ እኮ ነው በእናት ውጭ ናት እኮ አለች በእናት ትረዳ ቡቡቡ እያለች ቪዲዮ አለሽ ፎቶ አለሽ የኔ ቆንጆ ምን ፎቶ አለኝ በዋትስአፕ እኮ ነው የምንደዋወለው ባንክ ቤት ሂጅ እኮ ነው ይሄ እንደዚህ ልታረገኝ ማለት ነው ዳትሽ እያጨስሽ መሆኑ እንዴት ታውቂያለሽና ድምጽ ቡቡቡ አይልም ሺሻ እንደዚህ ስታረጊ ከዛ ሶማሌ ምንድነው አለኝ ምንድነው ትቀልጃለሽ እንዴ ምናምን ብሎ ከዛ ወጣሁት ከዛ ውዴ በእናትሽ መኪና እኮ መጥቶኝ ነበር እኮ አንቺ እንትን ወደ ባንክ ቤት እየሮጥኩ ምን አረግሽኝ ምናምን ስለ በቃ ሀረግ ሆኜ ላጨስኩ
ሐረር ሂጂና አይደሪ ድሬዳዋ ምናምን ሄደሽ ማደር ትችያለሽ። እሺ ዘመድ አለኝ ስትለኝ እኔ እኮ ቃል ነው ይሁን እንደዚህ አለች። ከዛ ድሬዳዋ መሄድ አልፈልግም ብር እኮ ነው የሚያስፈልገኝ እኮ እኔ ባልበላው አንጀቴ እንዴ በእግር ሄዳለሁ። እዚህ ሰው ሀገር ውስጥ እኮ እንዴ ምን ችግር አለው? ቅርብ አይደል እንዴ 2 ሰዓት መንገድ አለ። ሮጥ ዘመዶች እኮ እንደዛ ነው ያለችኝ። ይኸው ከዋሾት ግን አንቺ ጥሩ አይደለም ልጅ አለሽ። እኔ ችግር ነው ዛሬ የሰው ፊት ለፊት ያቆመኝ። እንደዚህ አይደረግም። ለሌላ ጊዜ ትምህርት አይዞሽ የማያልፍ ቀን የለም ሁሉም ያልፋል ይለናል። ከዛ ስንት ዓመት የኖረችበትን ቤተሰብ ጋር ሂጂ ምናምን ሰው ይባላል። ጋይስ ስደት እኮ ሌላ ሀገር ነው እኮ ያለችው። ድንበር ተሻግራ እኮ ሌላ ሀገር ነው እኮ ልጅቷ። ሱፐርዬ አንድ ጊዜ ዩዘርዬ አሁን አንቺ ሐረር ሂጂና ወይ ድሬዳዋ ሂጂ ያልሽው የሰጠሻት ማለት አፎርድ ያረግሻት እውነት ከሷ ጋር ይሄር ነበር? እስቲ ምን እንዳሰብሽ አናውቅ። እሺ ተከከለ ኦኬ ለማሰለሽ አልኳት ከሌላ ሀገር ነው የመጣሁት አለችኝ። ከሌላ ሀገር ከመጣሽ ሐረርም ሰው አለኝ ጅጅጋ ነው መጀመሪያ ጅጅጋ ሰው አለኝ አልኳት። ቀስ በቀስ ትመጭና ከጅጅጋ ወደ ሐረር ከሐረር ወደ ድሬዳዋ ከዛም በኋላ ወደ ሀገርሽ ኦኬ አለችኝ። በቃ ኦኬ ስትለኝ ሰው አለኝ እንቀበልሻለን አይዞሽ። ከዛ እንደውም ምን አለችኝ አባቴ ጋር ከላክሽ አለችኝ ጅጅጋ ሄጄ እቀበላለሁ አለችኝ። ለምን ባንክ የለም ያ ጅጅጋ ዌስተርና ሐዋላ ይቀበላል ትቀበልሽ ሄዳለሁ። ግን እንዴት ነው የምትሄጁ ስላት ምንም የለኝም ምን ላድርግ አለችኝ። አላልሽኝም አንቺ ዋሻ እኔም አልኳት ድሬዳዋ ሂጂና አይደሪ ስትለኝ ትራንስፖርት የለኝም አልኩት። አባቴ ጋር ላኪና ግን አባትሽ እንዴት ነው የሚልክልሽ እስከ ጅጅጋ እስክትሄጂ አላልኩሽም? ጅጅጋ መቀበል ይችላል አልሽኝም? ኢንተርናሽናል ባንክ ወይ ደስሚ የሆነ ሰው አለ እዚህ በር ዶላር ቼንጅ የሚያደርጉት እሷ አባቴ ላይ ብትልክ አባቴ ደግሞ ወደዚህ መላክ ይችላል በኢብር ማለት ነው። እንደዚህ ተባበሪኝ ስላት ምን ችግር አለው? ድሬዳዋ ሐረር ብትሄጂ እኮ የኛ ዘመድ ነፍ ናቸው። እኔ እኮ አሁን ራብ ልገለጠለጠኝ ዛሬ እኮ ቁርስ አልበላሁም እኮ ትንፋሽ እያጠራሁ ብር ይላክልኛል ብዬ አንቺ በእግር ተራሩጬ ወይኔ ዛሬ በቃ ጥሩ ምግብ እራት ልበላ ነው ብዬ ያልገባሁት ገደል የለም። አንቺ ብስሚላ እኔ መቼም በሆነ እቅራለሁ። ከዚህ ሁላ ጥረት በኋላ ግን አንቺ ብሩ ከአንቺ ኪስ ወጥቷል? አልወጣም። እንዴት ላድርግና የጨነቀኝ እሱ ካልወጣ ታዲያ ምንድነው ልትከሻት የመጣሽ? በሐዋላ እኮ ሙሉ ስሟን ብቻ ተቀብለሽ ሐዋላ እኮ የትም ቦታ ትወስዳለች እኮ። አይሆንም እነሱ ሀገር ሄለን ኧረ ሶማሌ አሁን እኔ ሐዋላ ልካለሁ። ምንድን አሁን አካውንት ነው ማይኖረው ሐዋላ በስሟ ትልኪያለሽ። ከዛ ከዌስተር ወይንም ደግሞ ከሐዋላ ቦታ ስሙ አንቺ አሁን ላኪ። እኔ አሁን የሆነ አበሻ $90 ላከልኝ ቲክቶክ ላይ አውቆ የሆነ አበሻ 97 ነው $91 ላከልኝ በሱ እሷ ግን አይሰራም አለች። ይሄ ባንክ ግን የሆነ አበሻ $91 ላከልኝ በባለፈ እንደውም በሱ ነው ሐኪም ቤት የሄድኩት። ይኸው ከዋሾት ከመስረጃ ጋር ሰጥሻለሁ። እሷ ግን ይሄ ባንክ አይሰራም አለችኝ አውቃ ማለት ነው። የሚሰራ ባንክ አይሰራም። ሄሉ ሌላው ደግሞ አገሬ ልግባ ነው እንደ ያለችው ከሀገሯ እኮ ልትሰራ ነው አይደል የወጣችው። በዚህ አርገሽ ተመልሰሽ እና አባትሽ ቤት ግቢ ማለት መፍትሄ ነው ወይ? ከእንትን አይቀበሉሻል ሐረር ከዛ እንደዚህ ሄደሽ አቤትሽ አገርሽ ግቢ ስለምንድን ነው ያለቻት? አገሬ ያለቻ ጨነቀኛ እርጉዝ ነኝ አለች። ሃይ ውሸት ነው እቺ ሴት ውሸት ነው። እኔ አንቺ ስለዛ አገሯ ትግባ መፍትሄው እሱ ነው። ሰላምን ጥሪያት እንዴ ሰላምን ታረጋለች። በቃ ሄልዬ ስላስገባሽኝ አመሰግናለሁ። ቆይ አንዴ ስላስገባሽኝ አመሰግናለሁ። የኔ እናት እግዚአብሔር ካንቺ ጋር ይሁን። የከበደሽን እግዚአብሔር ያቀልልሽ። ከመድኃኒዓለም በላይ ምንም ነገር የለም። አንቺ አይዞሽ እሺ። የሚረዳ ሰው ይረዳሻል። ልክ እንደዚህ ባለጌ ሴት ከስንት አንድ ወጥቶ አንድ ነገር ብዬ እና አይዞሽ እግዚአብሔር ካንቺ ጋር ይሁን የኔ እናት እሺ። ፎሎ አድርጌሽ ፎሎ ባክመንሽ ፎሎ አድርጌሽ ነገር እንላክላት እዚህ ያለሽ ሰው እሱ ነው የሚጠቅመው እንጂ ወሬ አያስፈልግም። የምንችለውን ነገር እናግዛት ለጊዜው እንኳን የምትንቀሳቀስበት በሽታችን ያለን እናግዛት። ዋን ቀርሺ ምጮተናል ለእንፈዱ ነራ አዲፈቱ ምን አልፈልግም። እዚህ አከክጂብ ዱፊያ ከንክጂብ ነ ኡመኒ ይመስከረኔ መጥቼ አወራላታለሁ ከላከች ችግር የለውም። የሷ ብር ይቅርብኝ ነው የምትለውና እስቲ ቃሏን እንደምትፈጽምና እንደማትፈጽም ምናልባት ያልተረዳናትም ለህዝብ አሁን አስገባለሁ ከፈለግሽ 100 ዩሮ
ከፈለግሽ ግን አስገቢ ላኪ። ለሷ ግን አይደለም ለሌላ ደሃ ይሰጣል። እቺ ውሸታ እኮ ላኪ። አሁን ላክ በሄለን ለማን እንደምትልኪ ነው ብሩ ታዲያ? ለማን እንዲላክ ነው ታዲያ? ለሌላ ለቸገረው ትሰጪዋለሽ። እስኪ ትላክና እንያት ሁሉ እሷ ትላከው ለሀጎስ ትሰጪዋለሽ። ለትላንትናው ልጅ ትላክልሽ ላንቺ በፔፓል ለሀጎስ ስጪው። ማነው ሀጎስ? ሀጎስ የኔን ፔፓል ስጫት ለሀጎስ አስተላልፍለታል። እስቲ ፔፓል የለማ ኤሮፕ ነው ያለው የለኝም። ኢሮፕ ፔፓል እኮ ኢንተርናሽናል ነው ለዓለም ነው እኮ ለአፍሪካ ብቻ ነው የማይሆን ነው። እሷ ከሌላት ካልጫነች ስልኳ ላይ በምንድን ነው ታዲያ መላክ የምትችይው? የስሚያ ማለት የሀጎስን የሀጎስን ጎፈንድ ሳትችይ ጎፈንድሚ አድርጌ አላውቅም። ኦኬ ሄሊ ታያት የሀጎስን አሁን የሀጎስን ቁጥሩን ልስጥሽና ሞባይል እንትኑን በሞባይል አስገቢለት ወደሱ ችግር የለውም። ሞባይል ብር ይገባል። ንግድ ባንክ አካውንት ልስጥሽ። ሞባይል ባንክ የለኝማ እኔ ያለሁት እና ታዲያ ምንም ነገር ሳይኖርሽ ነው እንዴ ልጅቷን ራሱ ልትከሽ የመጣሽው? አሁን አስገባል ያልሽው አሁን በምንድን ነው የምታስገቢው? ባንክ አስገባለሁ። ሞባይል አሁን በምንድን ነው የምታስገቢው? አሁን አስገባል። ሀጎስ ባንክ ቁጥር የለሽም እንዴ? በጸሎት አለኝ እኮ ልስጥሽ እኮ አልኳት። የለኝም ያ ባንክ ቁጥሩን ስጪ። ሞባይል ማለት ወዲያው የሚሆን ነው። አሁን ሰጥሻለሁ።